እየተደጋገመ መሞት አለበት? አንድ ውሸት 1 ሚሊዮን ጊዜ ቢደጋገም እውነት አይሆንም። ውሸት ውሸት ነው። እውነት ደግሞ 1 ጊዜ ቢባልም እውነት ነው። በግድ ውስጣችንን ውሸትን እውነት ነው ብሎ እንዲቀበል አናደርገው። በግድ ውስጥህ ያውቃል አንድ አምላክ ነው የዚህ ምድርና የሰማይ ፈጣሪ። መመለክ ያለበትም እሱ ነው። ከሱ ውጭ ማምለክ ገሃነም ያስገባል፣ ሲኦል ያስገባል። የሰው ልጆች ሆይ የሰው ልጅ አእምሮ ተሰጥቶታል። መመርመር ማንበብ ይችላል። አንብቡ፣ እስላምን አንብቡ እንላቸዋለን። እስላምን ኢንቫይት እናረጋቸዋለን። እስላምን አንብቦ ወላሂ ትሰልማላችሁ። እስላምን ያነበበ ሰው እስልምናን ይቀበላል። መጽሐፋችሁንም አንብቡ። መጽሐፋችሁን ካነበባችሁም ሙስሊም ትሆናላችሁ። መጽሐፋችሁም የሚያስተምረው እስላምን ነው። አንድ አምላክን አምልኩ ነው የሚለው። የትኛውም ቦታ ላይ ኢሳ አልመሲህ ወይም ኢየሱስ እኔ የሰማይና የምድር ፈጣሪ ነኝ አምልኩኝ ብሎ አላስተማረም። እኛ ይህን ነገር አስተምሯል ብሎ የሚመጣ ሰው ካለ ብር እንሸልመዋለን። እኔ አምላክ ነኝ የሰማይና የምድር ፈጣሪ አምልኩኝ ያለበትን ቦታ የሚያመጣ ካለ የለማ። ከአረኬት ነው የመጣው። የሰው ልጆች ሆይ ፈጣሪ ማለት አልፋ ነው፣ መጀመሪያ የነበረ ኦሜጋ ነው፣ መጨረሻ የሌለው የማይሞት ፈተወከል አለል ሐይ الذي لا يموت ነው የሚለው ጌታችን። ተመካ በማይሞተው ጌታ በአላህ ተመካ ነው የሚለው። እንዴት ነው ፈጣሪ የሚሞተው? ፈጣሪ ሞቶ ይሄ ሰማይ እኛ ላይ አይወድቅም ነበር እንዴ? ለምን አእምሮአችሁን አትጠቀሙ? የሰው ልጆች ሆይ እንዴት ነው ፈጣሪ የሚተኛው? እንዴት ነው እንቅልፍ የሚያንገላጅቸው? እንዴት ነው የሚደክመው? ይህን ዓለም የፈጠረ ፈጣሪን ከእንደዚህ አይነት ባህሪዎች የጠራ ነው። ያን አምላክ ከእንደዚህ አይነት ባህሪ የጠራን አምላክ አምልኩ ነው የምንለው እኛ። የምንጮህም ለዚህ ነው። ዝም ብላችሁ እስላም ሲባል ውይ አትበሉ። መርምር፣ አንብብ። አእምሮ ተሰጥቷል። በኋላ አፈር በሆንኩ ፈጣሪ መልሰኝ የምትልበት ቀን ከመምጣቱ በፊት